ሯጩን አላህ እንዲተዋወቁት አድርጌላችኋለሁ። መጅሊሱ ያላስተዋወቀውን በአመት ውስጥ ቢሰብክ አመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በመቶ ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምንን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1,600,000 ምክንያቱም ዘግተን ነበር። ተደምሮ ለሚሊዮን በላይ ነው። እዚህ ላይ ብቻ ኦልሞስት 1,685,864 ቪው አለ እዚህ ላይ። ያኛውን ደግሞ ስጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ያለምንም ክፍያ ማስታወቂያ ሰርተላቸዋል አላህ እንደሚሮጥ። እስቲ እነዚህ ጽሁፎች እንመልከታቸው፣ ተመልከቷቸው። ዙም እያደረግን ተመልከቱ ምን እየተባለ እንደሆነ። አረ የሆነ ነገር አርጉ እየተባለ ነው። ተመልከቱ። አረ የሆነ ነገር አርጉ እየተባለ ነው። በደንብ ጨጓሬ ተላጠ በገዛ ስልኬ ተመልከቱ። ይሄ ሙስሊሞች ግሩፕ ውስጥ ነው እንግዲህ ይሄ ሁሉ ነገር የሚፈጠረው። ሃሃሃ አረ እኔ እንዳንቹ ነኝ፣ ቆዳሽ ሳይላጥ ውጪ እህቴ። አረ ይምሩ ይላሉ። አረ ተቃጠልን። እንቅልፌ የቀለደባችሁ ኡስታዛችሁ ነው። እስከ ማታ ድረስ 3 ሰዓት ሙሉ እፎይን ለማድከም የፈጠነ ሰላም በሉና፣ እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እንኳን ደስ አለ እፎይ። የሚገርም ስራ ነው የትላንትናው ስራ። ሁሌ ባለ ውለታዎች ናቸው። ገና ቁጭ ስትል 8,000 ሰው በጣም እና በጣም የሚገርም ስራ ነው። ሁሌ ሊመሰገኑ ይገባል። በጣም ደስ ብሎናል። ትላንትና የተሰራው ጌም ኦቨር። ቆሻሻ ስራቸው በሚሊየን ሰው ፊት ተመልሷል። ስለዚህ ከዚህ በኋላ ግመሎች ይጮሃሉ፣ ምንድነው ውሾች ይጮሃሉ፣ ግመሉ ይቀጥላል። በቃ ተንጫጩ። እኛ ጨርሰናል። ከዚህ በኋላ ምንም ነገር እንትን አንልም። መልካም መቃጠል ይሁንላችሁ። ቆስቲ የምታሳየውን አሳይ። ብዙ ነገር እናሳያለን። በጣም ብዙ ስህተቶች ትላንትና ኡስታዙ በጣም ብዙ ስህተቶች ሲሳሳት ነበር። እሱን ላልገባቸው ለሙስሊም ማህበረሰቦች ምን ሲል እንደነበረ ትላንትና ሊትራሊ አምላኩን ክዶ ነው የወጣውና እሱ የሚገለጽ ይሆናል ዛሬ። ጊዜ ላይ አስቀጥሉ። ኦኬ ቴንክ ዩ። ሁላችሁም እንኳን ደህና መጣችሁ ብያለሁ። እንግዲህ ውይይቱን ተከታተላችሁታል ብዬ አስባለሁኝ። ውይይቱ ምንን ታርጌት እንዳደረገ እኛ በደንብ እናውቀዋለን። ምንን አስቤ ታርጌት አድርጌ እንደመታዋቸው ተግባብተናል። እኛና እነሱ ከክርስቲያኖቹ በላይ ሙስሊሞቹ ታርጌቴ ምን እንደሆነ በደንብ ገብቷቸዋል። እንዳገኘዋቸውም ገብቷቸዋል እና ተግባብተናል። የፈለገ ተቂያ ቢሰሩ ማይወጡትን ስራ እንደተሰራባቸው ትናንትና ገብቷቸዋል። የፈለገ እንትን ቢሉ ማለት ነው። እንደተለመዱት አይነት ውይይት አልነበረም። የትናንትና ለየት ያለ ነበረ። አቂዳ ላይ ነው ቀጥታ እንትኑ ከአቂዳ ጋር የተያዘ ስለነበር ማለት ነው። ከዚህ በፊት ዳዊት እንዲህ ብሏል፣ ሰለሞን እንዲህ ብሏል፣ ወይንም ደግሞ ሙሴ እንዲህ ብሏል የሚል ነበረ። አሁን ግን ቀየርነው፣ አቂዳ ላይ ያደረግነው። ሰዎቹ አቂዳቸውን እንደማያውቁ ክርስትና ላይ የሚጸዳዱት ክርስትና ላይ ዝም ብለው ሲተቹ የሚውሉት አቂዳቸው ሲፈተሽ ምን እንደሆነ እንደማያውቁ የማሳየትም ነበረ። ያ አቂዳቸውን ካላወቁ አምላካቸውን አያውቁትም ማለት ነው። ሊትራሊ አምላካቸው ፍጡር ነው ስንላቸው ነበረ። ምክንያቱም አካል ክፍሎችን ማጥለቅ ብቻ ሳይሆን እዛ ጋር የተነሱ ካያችሁ መሄድ፣ መምጣት፣ መቆም፣ መነሳት፣ ፊት፣ ኋላ፣ ጀርባ፣ ደረት፣ እነኚህ አራቱም ማዕዘናት 6ቱም ዳይሬክሽኖች የሚያዋስኑት እንደሆነ አሳይተን እነኚህ በፍጡራን የሚካበብ መሆኑን አሳይተን እሱ ፍጡር መሆኑን ያሳየንበት ምሽት ነበር ማለት ነው። ፍጡር ከሆነ ደግሞ የነቢያት ሰበኩት አልሰበኩት እያል የምንጋጋጥበት አይኖርም ማለት ነው። ፍጡር ነው። ያ ፍጡር ደግሞ መሐመድ የፈጠረላችሁ ነው የሚል ነበረ። እሱም ተሳክቶልናል። እሱን አሳክተነዋል ማለት ነው።
ይሄንን እንድትሳካልን ሰሞኑን ታዩታላችሁ፣ በደንብ ታዩታላችሁ። አይደለም 20 ሰው 2000 ሰው ማሰለምኩ ብትል ግጥጥ ብሎ ያለ ከንፈር በድድ ብቻ የቀረ እውነታን ነው ገልጠን ያሳየነው፣ አቂዳችሁን ማለት ነው። አቂዳችሁ ምን እንደሆነ፣ በአላህ ላይ ያላችሁ ምልከታ ምን እንደሆነ። እነኚህ ሰዎችስ ሙስሊሞችን ይወክላሉ ወይ? መሬት ያለው ጋር ሙስሊሞች ጋር አቂዳቸውስ ተመሳሳይ ነው ወይ? ያንን ያሳየንበት ምሽት ነው። ከውይይቱ በኋላ ሙስሊሞቹ እንዴት ነበሩ በአስተምሮታቸው ላይ የሚለውን እንመለከታለን። ከዛ በዘለለ ሜይ ቢ እናያለን አልፎ አልፎ የተነሱትን ማለት ነው። መልካም። እሺ እፎይ፣ ግልጽ አድርገህ ነው ያስቀመጥከው ያለውን ነገር። አይ ቲንክ ሁላችንም የተግባባን ይመስለኛል። አይ ቲንክ ከአንድ ወር በፊት አንድ የተናገርካት ነገር ነበረች እና ሚሽን አኮምፕሊሽድ ያልክባት ዕለት ነች ዛሬ። ተናግሯት ነበር፣ ፈጽሟታል። ኦኬ ሶ በሰፊው ደግሞ ከዚህ በኋላ የምናየው ነገር ይሆናል ማለት ነው። ኦኬ በውይይቱ ሰዓት ግን ያ ሁሉ ሙስሊም ማህበረሰብ አይ ይቁም እንዲህ ካልሆነ ሲሉ የነበሩት ሙስሊሞች መሀል ላይ ውይይቱ እስከተጀመረ በኋላ ምን አይነት ሪያክሽን ነበራቸው የሚለውን ነገር ከራሳቸው ከወንድሞቻቸው ከእህቶቻቸው ያለውን የራሳቸውን መልእክት ከራሳቸው እስቲ እንመልከተው። ከምኑ በፊት ጽሁፋቸው እንመልከት። ከምኑም በፊት ጽሁፋቸውን እናያለን። ምን እንደተናገሩ፣ ምን እንዳዩ፣ ምን ደግሞ ራሳቸው ቪዲዮ ቻናላቸው ላይ ምን እንደለቀቁ ደግሞ እናያለን ማለት ነው። ኦኬ ከዛ በፊት እስቲ እነዚህን ጽሁፎች እኔ እስቲ በውይይቱ ሰዓት ምን እየተሰማቸው እንደነበረ እስቲ እነዚህን ጽሁፎች እንመልከታቸው። ተመልከቷቸው፣ ዙም እያደረግን ተመልከቱ ምን እየተባለ እንደሆነ። አረ የሆነ ነገር አርጉ እየተባለ ነው። ተመልከቱ። አረ የሆነ ነገር አርጉ እየተባለ ነው። በደንብ ጨጓሬ ተላጠ በገዛ ስልኬ። ተመልከቱ። ይሄ ሙስሊሞች ግሩፕ ውስጥ ነው እንግዲህ ይሄ ሁሉ ነገር የሚፈጠረው። ሃሃሃ አረ እኔ እንዳንቹ ነኝ፣ ቆዳሽ ሳይላጥ ውጪ እህቴ። አረ ይምሩ ይላሉ። አረ ተቃጠልን። እንቅልፌ የቀለደባችሁ ኡስታዛችሁ ነው። እስከ ማታ ድረስ 3 ሰዓት ሙሉ እፎይን ለማድከም ምንም ልታደክሙ ብጥሩ ምንም ብትጥሩ ኡስታዛችሁን ግን ቁጭ አድርጎ አስተምሮት ጉዱን አሳይቶ ነው የወጣው። ይሄው ያሉ እንግዲህ ተመልከቱ። ታይን ዛሬ እንዲህ እስኪሉ ድረስ ይሄው ተላጠን ወተት እነዚህ ሙስሊሞች ራሳቸው ቃል በቃል ያሉት ነው በግሩፓቸው ውስጥ። ይሄን ሁሉ ይሄ ሁሉ ንግግር የነሱ ነው። ኧረ ተቃጠልን አውቃለሁ፣ እረዳለሁ። ወደማያቃጥላችሁ ነገር ነው። ተመልከት እፎይ፣ ተቃጠልን፣ አቃጠልካቸው። እጅግ በጣም ብዙ ቪዲዮዎች እና ሪካርዶች ነው የደረሱኝ። በጣም ብዙ ምን እንደሰራን ትናንትና በደንብ አውቀውታል እነሱ። ክርስቲያኑ ላይ ገባው ይችላል ትናንት የሰራነውን ስራ አቂዳ ላይ ምን እንደሰራ ናቸው ጠንቅቀው ሙስሊሞቹ ይገባቸዋል፣ ምን እንደተሰራ ትናንት ማለት ነው። ለ100 ዓመት ማይነቅሉትን በሽታን የጣልንባቸው ነግሬያቸው ነበረ። ደግሞ በአቂዳ ጉዳይ ላይ ምንም እንደማያውቁም ደጋግመን ነግረናቸው ነበረ። አንዳንዴ ምንድነው አንድ ትንቢት ተነግሮልን ነበር። መንጠራራት ጡንቻ ለመበጠስ ነው ጠዋ የምትለው ዋጋ ጥሩ ትንቢት ነች እሷ። ደርሶበት ተምሮበት ቢሆን ኖሮ ተምሮበት ቢሆን አሪፍ ነበረ። አምላክ አለ ብሎ ሲሮጥ እንቅፋት እንዳይመታው
በስንሱ ማለት የሚሮጠው እንዴት ነው? እንደ ሰው አይደለም የሚሮጠው አለ። መሮጥ ምንድን ነው? መሮጥ ነዋ። መሮጥ እኮ መሮጥ ምንድን ነው? መሮጥ ነዋ። ባት ምንድን ነው? ባት ነዋ። ሀይ አሁን ለምሳሌ እኔ ባት ምን እንደሆነ የግሬን ከሆነ አውቀዋለሁኝ እኮ። ባት ያልከው ምንድን ነው? ላላ ባት ማለት ሌላ አላህ የሚመስል ሌላ አላህስ ቢሆን ባት የሚባል ከአላህ ጋር እኩል የሆነ ልጁ ቢሆንስ ማለት ባት ተባለ እንጂ ልጅ ማይባል ቢሆንስ ምንድን ነው እሱ? ባት ነው። እና ብዙዎች ነው ያዘኑት፣ ብዙዎች ነው ያዘኑት። በጣም ምንም ማድረግ አንችልም። እንዴት እንተባበራቸው እነኝን አካላት? ክርስቲያን እናስገቡት። ሜይ ቢ ከተቻለ ቆስጤ ከቻል ከኔ ጋር አንድ የፖስተትኩት ነበረ። ምን በየቤቱ ዛሬ በጣም ብዙ የእስልምና ቤቶች ተከፍተው ኡስታዙ እሱ ያስተማረው ዲፌንድ ያደረገው አላህ አናውቀውም ሲሉ ነው የዋሉት። ኡስታዝ መሐመድ የሚባል ደግሞ የዲቤት ጥሪ ያቀርቦለታል። ቀድቼዋለሁ። ተከሽኖ ይቀርባል። ያው የእናንተ ስራ እየገባችሁ ሪፖስት ማድረግ ኮፒ ሊንክ ማድረግ ነው። ትላንትም ሲያጠጡኝ ነው የዋሉት። ቆስቴ ከቻልክ የተፖስተተ አለ፣ ግባና ሳይ። እሺ ይሄ ነው አርዳ አናፖሎጂ ያ እስቲ እሺ ያው አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጾ እግሩስ ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። አላህ ስብሐነ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄ የሰጡት አባቶች ናቸው። እሱ ለጠየቀውና እሱ መመለስ ላቃተው እኛ ምን አገባን? እሱ መመለስ ላቃተው እኛ ምን አገባን? ተባረከ ወተዓላ ኒስፉ ሌይል ላይ የሚወርድ ከሆነ ያ ጀማዓ ሰማው እኛ እሱ መመል የቃሪያ ትንሽ ፈታ እንበልባት። ትንሽ ነገር ማዋ እየጠጣን ትንሽ ፈታ እንበል። ከአንዴ ከእንትን ላስተካክል ገሱን አለቀም እኮ። የሚገርመው ሁሌ የምትጠይቀው ጥያቄ እዚህ ጋር አለ። አሜሪካና እዚህ ሲሆን እያልክ የምታነሳው ልጅቷ አለ። እንትን እንላለን። እንትኑ እንዳስተካክሉ እየገሱ። አረ ይመቸው፣ ይመቻቸው፣ ይመቻቸው። ፈታ እያልን ነው እንጂ ፈታ እያልነችን ድገመው። አይሽ በቪዲዮ ይውራላችሁ። ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም።
አምላኬ ብዬ አልቀበልም። ይሄንን የሚሮጠው አላ እግር ያለው አላ እጅ ያለው አላ የኔ አምላክ አይደለም። ዛሲት በሚሊየን የለየንበት ቀን ነበረ። በሚሊየን 2 3 20 የራስህን ሰዎች ፕሮፋይል እያስቀየርክ ሰለሙ አልሰለሙ ሳይሆን በሚሊየን የሚወጡበት ዲቤት ነው። ጠፈር ያለው አላ ሯጩን አላ አልከተልም እኔ እስኪሉ ድረስ እናንተስ የሚሮጠውን አላ የምትከተሉት? ሯጭን አላ የምትከተሉት? ያልተገለጠው አልተገለጠም። ሯጭ ነው ግን አልተገለጠም። ኬትስ ነው የሚሮጠው? ቀጥል ጎሴ። እሺ እዚህ ጋር ጉድ ነው የወጣው። እስልምና አንድ ነው ሲባል የነበረው ጉድ እንዳለ ነው የፈረሰው። ከዚህ በኋላ እኔ እንጃ በየትኛው አፋችሁ ነው እስልምና አንድ ነው ብላችሁ የምታወሩት? አሁን በየትኛው አፋችሁ ነው? በቃ አለቀ እኮ ፈረሰ። ፈረሰ በሉ እስኪ አንዴ ፈረሰ በሉ እስኪ አንዴ ብለሃል። ፈረሰ፣ ግንቡ ተናደ፣ ተደረመሰ። ፈረሰ ፈረሰ ብሏል። ያልተገለጸው ፈረሰ። ስብሓነ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄውን የሰጡት አባቶች ናቸው። እሱ መጠየቀው መመለስ ላቃተው እኛ ምን አገባን? መመለስ ላቃተው ቀጥል እኛ ምን አገባን? አላሁ ተባረከ ወተዓላ ፊል ኒስፉል ለይል ላይ የሚወርድ ከሆነ ያ ጀማዓ ምን ያስይዘናል? ኢትዮጵያ ላይ ቀን ሲሆን ወደ አሜሪካ ላይል ነው። የእነሱ ጌታ እንደነሱ የእርቲቃድ ከአርሽ በላይ መሆኑ ይቀርና እንግዲህ አሁን ወዴት ነው ያለው? አሁን እንግዲህ ከቀኑ 8 ሰዓት በፈረንጆች ደግሞ ከሌሊቱ 8 ሰዓት ነው። ስለዚህ የእነሱ ጌታ ቀን አርሽ በላይ መውጣት ሌሊት መውረድ ይቀርና የእኛ ቀን ሲሆን ወደ አሜሪካ፣ የአሜሪካ ቀን ሲሆን ወደ እኛ ሲመላለስ ይውላል ማለት ነው። ራጭ አለ ራጭ ነው የተባለው ለዚህ እኮ ነው። ራጭ አለ አንዴ እዚህ አንዴ እዛ ሲል አስበዋል። አሁን አንዴ ገባኝ እኮ አሁን የገባኝ እኮ አንተ ወይ መከራውን ነው እኮ የሚያየው። አንዴ አሜሪካ አንዴ እንትን አለች። ኦኬ እናት ትውለድ ሺ ትውለድ እናት ማን ነው እሱ ገዝቶ ዝም ብሎ የሚልከው የሚያስገባው? ማን ነው ሞዴሬተር? ገዝቶ ዝም ብሎ እያስገባ ያለው በብሎክ ነው የምሸኝ። ሞዴሬተርን ብትሆን ስራ ጠብቁ። ቀጥል። ኦኬ ሌላ ለሰበር ዜና ቆርጠሽ ላኪላቸው ጋር ግባና እሷ ጋር ገብታችሁ ሁሉንም ሪፖስት ኮፒ ሊንክ አድርጉላት። ይሄኛው ግን የግድ ቆስቴ ወይሽ ሰበር ዜና ብላ ያቀረበችዋል አንድ ሙስሊም
እሱን እኔና ወደ እፎይ እንሄዳለን። እሺ እሺ አሉ የተዘጋጁን በደንብ እናያቸዋለን። ኦኬ ክርስቲያንም ልኮልሃል ቆስጤ። በጣም ብዙ ቪዲዮዎች ነው ያሉት አሉ እናታ ያ እሺ የትኛውን ሞዴሬተር ማን እንዳስገባውን ልጠቁሙኝ ትችላላችሁ? ፊት ለፊት አልመጣለም ማየት የምትችለው ለእኛ ማየት አንችልም። ብዥ ብሏል። ምንድን ነው የምታሳየው? ይኸው ቅርብ ሰዓት የፖስተችው ከመጀመሪያ አድርገውና በቃ አሳየን። ስክሪንህን ማለት ነው አንተ ራሱ በስክሪን ውስጥ አድርገህ እኛ እንዴት እያየን እንደሆነ እንዲገባ ቁርጥ እያረከው ነው። ከላይ ኖቲፊኬሽን እየገባ ስለሆነ ለዛ አውቄ ነው። ሰበር ዜና ማሳሰቢያ፣ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም እሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነሆ እሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። ሰበር ዜና ኡስታዙ ላይ ሰበር ዜና መጥቷል። እዚህ ድረስ ሰበር ዜና እስኪባል ድረስ አወክለንም አይወክልም እኔ የለንም እስኪሉ ድረስ ማለት ነው። ምን የለንም እንደዚህ አይነት አምላክ እስኪሉ ድረስ ማለት ነው። ጥሩ ነው፣ ጥሩ ነው። ታርጌታችን ናክ ቀጥልሽ ቀጥል፣ ችግር የለም። ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናንተን ተሳደበ፣ አንተ ሰብናህን ማንነትህንና አንተነተ የሚነካ ነገር ተናገረ። ያን ነገር ዲፌንድ ለማድረግ ውይይት ጠራ። ከዛ ስለ እናንተ ንጽህና ልታስረዳው ነው። ማይመስል ሎጂካ አታንሱባል። የቁርአንና የሀዲስ ክብር ከነፍሳችን በላይ ነው። የአላህ ክብር ከህይወታችን በላይ ነው። ዛሬ ግን ከምላስ ያለፈ ተግባራዊ አክሽን ላይ የለም። ሀይቃ ማለት ነው። ራሳችንን እንፈትሽ ማለት ነው። ባለጌ የሆኑ ሰዎች ወላሂ ቫሊዩ ማለት መስጠት እኔ ከመጀመሪያ ጀምሮ እነዚህ ሰዎችን ቫሊዩ መስጠት አያስፈልግም። ባለጌ የሆኑ ሰዎችን ቫሊዩ መስጠት አያስፈልግም። አላህና መልክተኛ ይሳደባል ላሽ ማለት ነው። ይኸው ላሽ ማለት ነዋ። ላሽ ሊባል ነበረ። አልተፋታውም ግን እፎይ ያ ዋናው ዓላማችን የዋብያ አቂዳ ምን እንደሆነ ዱቄት ማድረግ ነው። በነቢያት እንደዚህ አይነት አካል የሚሮጥ የሚወጣ የሚስቅ ከዛስ ጭንቅላት ይኑረው አይኑረው ማይታወቅ፣ አንገት ይኑረው አይኑረው ማይታወቅ፣ እግርና እጅ የሆነ ባቱን የሚገልጥ ነቢያት እንደዚህ ብለው አልሰበኩም። የምናውቀው በባቱ ነው። ባት አለችው፣ በዛይ ባት ነው የምናውቀው። እግር አለችው፣ ጋነም የሚሞላባት ካሜራ ተጠንቀቅ ብለው በዛ አይደለም ነቢያቶች የምናውቀው እንዲህ ነው አምላካችን እንዲህ ነው ብለው አልሰበኩም። ይሄ ሙሐመድ ይዞት የመጣው የሙሐመድ የፈጠራ ውጤት ነው። ፍጡርም ነው ደግሞ ይሄ የፍጡር መገለጫን
ገንዘቡ ያደረገ ነው። ለዚህም ነው አሁን ከውይይቱ በኋላ ላይ ዋብዮቹ ይሄ ነገር እንዳይወጣባቸው አሁን ጮክ ብለው እፎይ ባለጌ ነው፣ እፎይ ተሳዳቢ ነው የሚሉ ድምፆችን ያሰማሉ። ስድቦች የሉብንም። አንድ ሁለተኛ ደግሞ ስድቦች ብቻ ሳይሆን በጣም በጣም ታግሰን የጠበቅን ሰዎች መሆናችን ሊያስመሰግነን ይገባል። ወደ 2 ሰዓት ነው ቁጭ ብዬ የጠበቅኩት። ወደ 2 ሰዓት ኢንቫይት እየላኩ ዲክላይን እየተደረገ እኔም እንትና የሚያዘጋጀችውን በተመሳሳይ ማለት ነው ላለመቀበል እየተደረገ የነበረው ጥረት ማንኛውም ጤናማ ሰው የሚገነዘበው የሚያውቀው ነው። ልክ እኔ ሞባይሌ ሊዘጋ ነው 8% ቀረው ብዬ ስወጣ ግን እዛ ቤት ሄደው ድራማ ለመስራት ሞከሩ ማለት ነው። ያው እዚህ ጋም ተልኮለት የነበረበት ነው። በየቦታው እንደዛ ሲደረግ ድራማዎች ሲሰሩ ነበረ። ፋይናሊ ግን እኛ ማሳየት ምንፈልገውን አሳይተንበታል ማለት ነው። ቀጥል ቆስቴ፣ ሌሎቹ ቪዲዮዎች ሜይ ቢ እዚህ ላይ የምትሉ ካለ በሉ፣ ወይንም ደግሞ ወደ ቪዲዮዎቹ እንቀጥላለን። እዚች ጋር ሀሳብ ልስጥ ፎዬ። እኔ ዛሬ በሚመች ቦታ ስላልሆንኩኝ ይችል ልናገርና ባይዘዌይ ትላንትና ጥሩ እድል ነበረ። እፎይ ይሳደባል፣ እፎይ ይዋሻል፣ እኔ ፊት ይህን ቃላት እነዚህን ቃላቶች አይናገራቸውም የሚል ፉከራ በጣም ብዙ ነበር። ይዋሻቸዋል፣ ውሸት ነው የሚነግረው እፎይ የሚባሉ ማለት ነው። እና እንዲህ አይነት ፉከራዎች በጣም በጣም ብዙ ነበሩ። ይሄ ኡስታዝ በተለይ ቤቱ ላይ እኔ ፊት መጥቶ ሲናገራቸው ሲል ነበር። እና በጣም ደስ የሚለው ግን እያንዳንዷን እፎይ የሚናገራትን ነገር አለ ብሎ አሜን ብሎ ነው ተቀብሎ የወጣው፣ አጽድቆ ማለት ነው። ለዚያውም በደንብ አድርጎ ምሳሌ የለውም ብሎ እንደዚህ አናረግም ብሎ የለም ብሎ አልተናገረም። ሶ ሙስሊሞች ልብ በሉ። ስም ማጥፋት ምን ነበር ሲደረግ የነበረው? እፎይ ይሳደባል፣ እፎይ የሚናገረው ነገር ዳይፍ ነው፣ እፎይ የሚናገረው ነገር እስልምና ላይ የለም ጭራሽ ፊታችን አይናገረውም ሲሉ የነበሩ ሰዎች ፊታቸው ሲቆም፣ በተለይ ኡስታዙ ፊቱ ሲቆም ለምን ትላንትና አላጋለጠም ውሸቱን? ታዲያ አንተ የምታመጣው የውሸት ነው፣ ዳይፍ ነው፣ ቅጥፈት ነው፣ እኔ ፊት እስቲ ተናገረው ለምን አላለም? እያንዳንዷን ነገር አምኖ ኮንፈርሜሽን ሰጥቶ ሰዎችን ጉድ አድርጓቸው ነው የወጣው ማለት ነው። ስለዚህ ልብ ብላችሁ እንድትሰሙ፣ እዚህ ውስጥ ያላችሁ 8000 ሰዎች እፎይ ይሳደባል የሚሉት አቂዳቸውን ስላወጣ አስተምሮታቸውን ስላወጣ ከእስልምና ጋር ስትሰሩ አስተምሮታቸውን ከነካችሁ እናንተ ተሳዳቢ ናችሁ፣ የፈለገ ነገር ቢሆን። ስለዚህ ይሄን የተደረገው ኡስታዙ አረጋግጧል እፎይ እንደማይሰደብ። አንድ ይሄ ነው። ሌላው እፎይ ትናንትና ነፃ ወጥቷል። ይከሰስ ይገደል ምናምን ሲሉት የነበሩት መጅሊሱ እውቅና ከሰጠው ኡስታዝ ጋር ተወያይቶ እፎይ እንደማይሰደብ እፎይ መገደል እንደሌለበት በቃ ይገደል ያሉት ውሸት መሆኑን ከኡስታዝ ምንድነው መጅሊስ ከላከው ኡስታዝ ጋር ውይይት አዘጋጅተው አሳይተዋል ማለት ነው። ስለዚህ ትላንትና ነፃ ወጥቷል። ይገደል የሚባለው ነገር ውሸት እንደሆነ፣ ይገደል የሚባለው ነገር በሐሰት ስሙን ለማጥፋት እንደነበረ፣ ምክንያቱም አስተምሮን ስላልቻልን እንደዛ እንዳሉ ተናግረው ራሳቸው የወከሉት ኡስታዝ በአደባባይ ላይ ጥሪ ተቀብሎ መጥቶ ከእፎይ ጋር ተወያይቷል ማለት ነው። ስለዚህ በዚህም ሪኮግኒሽን ስለሰጡት እውቅና ስለሰጡት ትልቅ ስራ ነው የተሰራው። ትላንትና ብዙ ዘርፍ ያለው ምትን የተመታውና ለማንኛውም በጣም የሚመች ጊዜ ነበር ትላንትና። ይሄን ለማለት ነው። መልካም ጊዜ ይሁንላችሁ። ስላልተመቸኝ ነው እፎይ፣ ያው ሲመቸኝ ማለት ላይ ሐሳብ እሰጣለሁ። ኦኬ ቴንክ ዩ፣ እናመሰግናለን። ግን እውቅና ስለሰጠው የሚለው ተቃውሞ አለኝ። እኔ ነኝ አይደለም ለሱ ለመጅሊሱም እውቅና የሰጠዋቸው፣ እውቅና ሰጥቻቸው ተወያይቻቸዋለኝ። ቢያንስ እድሉን እንዲጠቀሙና በርካታ ህዝብ በመቶ ሺህ የሚቆጠር ህዝብ የዋብያን ሯጩን አላህ እንዲተዋወቁት አድርጌላቸዋለሁ። መጅሊሱ ያላስተዋወቀውን በአመት ውስጥ ቢሰብ ከአመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በመቶ ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምንን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1.600 ሚሊዮን 700 ምክንያቱም ያ እንደዛ አካባቢ ተደምሮ ለሚሊዮን በላይ ነው።
እዚህ ላይ ብቻ ኦልሞስት 1,680,864 ቪው አለ እዚህ ላይ። ያኛውን ደግሞ ስጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ያለምንም ክፍያ ማስታወቂያ ሰርተላቸዋል። አላህ እንደሚሮጡ በረብ ሯጩን አላ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ሯጩን አላ እስቲ እንዴት እንደሚሉ እንስማቸው። ሯጩን አላ ምን እንዴት መዝሙረ ያሬድ አለ መሰለኝ ያስገባው አንድ ቁጥር እየጻፈ ነው። ያ ገስት ላይ በቁጥር ማስገባት እንኳን አንችልም። ሜይ ቢ ጊፍቱን አበባ ላክ አገኘው ችግር ገስት ላይ ቪዲዮ እኔ ስሙ ምን አለ መሰለ ሁሱ ሸሚዙን ይበላል አለ። ሸሚዙ የሚበላው እኔ ራሱ አላየሁትም ነበር፣ ሰው ነው የነገረኝ። በኋላ የሆነ ሰዓት ላይ እንዲህ ብሎ አሳዝኖ የነበር አጎንብሶ እና ሙሉ ጨርቁ ሲበላ ነበር አሉኝ። ተመልከቱት። ሌላ አንድ በጣም ማሳያችሁ ከባድ ያስደምጠን ሀባሾች ናቸው። እንስማቸው እስቲ ምንድን ነው ያለው? ሸሚዙን ይበላል አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርስ አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ የሚገለብጥ እኮ ያሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ ሁሱ ግን እጅ ምንድን ነው አለው እጅ ነው፣ ባት ምንድን ነው አለው ባት ነው። ሱብሃንአላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ይሄን ላይ ይገናኛል። አላሁ ተዓላ هل تعلم له سمية እያለ ብልት አለው ወይ ተላለው እዚህ ነው አለው ማለት ነው ማለት ይባላል። መኪና አለው ወይ በመኪና ያለው ወይ ብለህ ታምናለህ? አይ እኔ በመኪና ያለው ማለት አይደለም ማለት ነው። ምክንያቱም በቁርአን እኔ ዛሬ በቃ ቀኑን ሙሉ ሳለቅስ ነው ያልኩት። በተለይ አንዴው እዚህ የተረገመ አንድ ልጅ አለው ከኛ እዚሁ ጋር አብሮን የተቀመጠ አንድ እሱን ቪዲዮ ባሳይ ሙሉን እኛ ያላስተዋልነው ነው እንደዚህ እስኪፈጠር ድረስ ነበር ማለት ነው ብዬ ግራ እስክጋባ ድረስ ቪዲዮን ላሳያችሁ። እንመልከተው እስቲ ተመልከቱ። ኮልሚ ፎይ ነው የሰራው። በዚሁ አጋጣሚ በጣም እናመሰግናለን ወንድማችን፣ እኛ ያላየነውን በደንብ እንድናይ ስላረክልን እናመሰግናለን ወንድማችን። እንመልከተው እስቲ ውይይቱ ላይ እንዴት እንደነበረ። ቆይ ሳላስበው ቀርቼ አይደለም ቁሚ እውነቴን ነው ጭንቀት ከባድ ነው። አልቻልኩትም። ጊታር እኔ አልቻልኩም። ኮኒ ወይ መጥፎ ሆነ ወይ አግኝቶታል። ጨርቁን ይበላል አላባሹም ከሆነ ባት ምንድን ነው ይለዋል። ባት ነው አይላል መልሱ። ምንድን ነው ባት ነው እኔ በቃ ዛሬ ቀኑ ሙሉ በጣም ስፍታታ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ ሁሱ ግን እጅ ምንድን ነው አለው እጅ ነው፣ ባት ምንድን ነው አለው ባት ነው። ሱብሃንአላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ይሄን ላይ ይገናኛል። አላሁ ተዓላ هل تعلم له سمية እያለ ብልት አለው ወይ ተላለው እዚህ ነው አለው ማለት ነው ማለት ይባላል።
መኪና አለ ወይ በመኪና ወይ ማንኛውም እኔ በመኪና ሄዳለሁ ማለት አይደለም ማለት ነው። ምክንያቱም በቁርአን ባይዘው አንድ ነገር ልጠይቅህ። ቁርአን ሁሉን ነገር ነው የጠቀሰው። እንዲች እያንዳንዷ ሁሉ ነገር የተብራራች ነች። አንድ ነገር እንኳን ሳቀር ተብላለች። የታለ እንግዲህ ስለ አምላክ አልተገለጠም አለ አልተገለጠም። ያልተገለጠም ራሱ ተገልጿል በረም እና በጣም የሚገርም ነበረ የትላንት ውይይት። ቀጣዮቹን ታሳያቸዋለህ። ቅድሚያ እኛ እንትን እንበልበትና አዘጋጃቸው። በጣም ብዙ ቪዲዮዎች አሉ ዛሬ ከዛም ሲለቀቁ የነበሩ። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። ሎክ የሚታየው አካል የሚሮጥ ሎክ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው፣ አይታወቅም። የተነጣጠለ ነው፣ አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለም። አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው? አይ አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይንም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ። መዝሙር ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይህም በጣም በየቁበቱ ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። ድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ። እፎዬ ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ
እንዲሁ መደገም ካለበት ሜይ ቢ ከሳምንት ከ15 ቀን በኋላ እስቲ መጀመሪያ ምን እየተወራ እንደሆነ ሳምንትም ጊዜ እንስጣው ብዬ ነበረ። ጭራሽ አንድ ቀንም ሳይሞላው ዛሬ ወዲያውኑ እኛ ሳንደክም ወገኖቻችን ይኸው ሌት ተቀን እየደከሙ እያብራሩልን ነው ማለት ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይወክለኝም ኡስታዝ ኡሱ፣ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀመር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው። አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊም ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብሎ እንትን መጥራት ዲቤት መጥራቶችም አይቻለው። ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ አጀንዳዎች ለማስቀየር የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን፣ ምን ነበረ ከብር የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይደስ የተነሱት ነገሮች ምን ነበሩ፣ ዛሬ ረጋ ብለን ስላለን እነዛን ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬዥር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ አላችሁት። ማን ነርቨስ እንደነበር ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትሏለች። ባይዘወይ በዛሬ ስደውል ኢትዮጵያ ይኸው ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ መካሄዶ ራቁቱን ከአባ ምናምን ሲዞር የነበረው ልጅ ዛሬ ብትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶታል። አይ ቲንክ 1-2 ቪዲዮ ብቻ ነው ያለው፣ እሱም ሌላ የመኪና ምናምን መሰለኝ አይገስ። እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎ ሲሳደብ ነበረ። እፎ እንዲህ ሲል ነበረ፣ አምላካችን ተሳደበ፣ አምላካችን ሲሉ ነበረ። ትናንት ግን ያ በጣም በቃ በትክክል ወጥቷል። ትምህርት እንደሆነ አልተገለጠም ተባለ እንጂ የለውም አልተባለም። ኦኬ የለውም ብሎ ዲና ያላደረገም ወንድማችን ግን አልተገለጠም በምን የታለፈው አልተገለጠም ማለት አለ ግን ለኛ አልገለጠልንም ነው ሴንሱ። ስለዚህ አምላካችን ተሳደበ፣ አምላካችን ላይ አሾፈ የሚባለው ነገር ውሸት እንደሆነ ከመጽሐፍት የተጠቀሱ የእስልምናው ትምህርት እንደሆነ ይህን በደንብ አስረግጥ አሳይታል። አይ ቲንክ ለዛ ይመስለኛል ብዙ ስድቦች ምናምኖችም ይሄ ሞክ ማድረግም ምናምን ብዙ አሉ። ሰው ፎከስ አድርገህ ግን አንተም እኛም ብንሆን ምንድነው በዛ ውይይት ላይ ጌን ያደረግነው ነገር ምንድነው ያስተላለፍነው መልእክት? ኦኬ ኔክስት ታይም ደግሞ እንዴት ነው በደንብ ጥሩ ሆኖ ደግሞ ከዚህ በላይ ደግሞ ፍሩትፉል ሆኖ፣ ምክንያቱም አገልግሎቱ እየበረታ እንጂ ወደኋላ እየቀነሰ አይመጣም። ከዚህ በኋላ ደግሞ ሌላ ጫና ነው የሚበዛብህ፣ አንተ ላይ ኃላፊነት ይበዛል። ምክንያቱም ትናንት በጣም ብሶ ደግሞ እንደ አዲስ ደግሞ ሰምተዋል። ባይዘወይ እፎዬ ትናንት በእስልምናው መካከል ራሱ ክፍፍል እንዳለ የማያውቅ ሰው ብዙ አለ። ትናንት ከመጡት ጌመሮች ነበሩ። ጌመሮች እንግዲህ ምንም አይዲያ ያላቸውም እና ትናንት ከእናንተ ውይይት በመነሳት እንዴ ሁለት አላህ አለ እንዴ? የተለያየ አይነት እስልምና ነው እንዴ ያለው? አላህ የሚባለው ሌላው ሙስሊም በሌላ መልኩ፣ አንደኛው ሙስሊም በሌላ መልኩ ነው እንደሚረዳው ብሎ በጣም ብዙ ሰዎችም አይኖቻቸውን ከፍተዋል። እና ብዙ አይኖች በተከፈቱ ቁጥር ጫናው አንተ ላይ ይበዛል። ስለዚህ በደንብ ተዘጋጅ፣ በደንብ አድርገህ ብዙ ሰዎች እንድታስተምር አደራ ለማለት ነው። አገልግሎቱን ሁሉ እግዚአብሔር ይቀበልልህ፣ ለዋጋ ያድርግልህ፣ በርታልን። ከትናንቱ በተሻለ መልኩ ደግሞ ጠንክረ በርትተ ለክርስቶስ ብዙ ሰዎችን የምታጠምድ የምታመጣ፣ ለቤተክርስቲያን ለመንግስተ ሰማይ የምታበቃ ያድርግህ። በተሻለ ውይይት ደግሞ የተሻሉ ዲቤቶችን ደግሞ ከዚህ በላይ ደግሞ እንጠብቃለን። እግዚአብሔር ግን አገልግሎት ይቀበለልህ። ወይ አመሰግናለሁ። እሺ ቴንኪው መዝሙር ያሬድ።
ዮሐንስና ኮልሚ እፎይ እንኳን ደህና መጣችሁ። ከእናንተም ጋር ይሁን። እፎይ ሁላችሁም ታላላቆቼ ሰላመ ክርስቶስ ይብዛላችሁ አለውን። እግዚአብሔር ይመስገን። እፎይ እግዚአብሔር አምላክ ቃለ ሕይወት ቃለ በረከት ያሰማለን። ግሩም ውይይት ነበረ። ምናልባት የታዘብኳቸውን ሁሉ ነገሮች ባስቀምጥ በአንድ ደቂቃ ውስጥ ለማስቀመጥ ልሞክርና ሁለት ነገሮችን ታዝቤያለሁ። አንደኛ የታዘብኩት ነገር ምንድን ነው? እንደተባለው ቅድም እንደውም ማሳነስከው 100 ዓመት የማይነቅሉትን አልክ ነው። 200 ዓመት የማይነቅሉትን የአቂዳ ልዩነታቸውን በሚገባ አሳይተ የወጣበት ውይይት ነው እና አንደበትህን ያከናወነ ክርስቶስ ኢየሱስ ስሙ የተመሰገነ ይሁን። አንድ የታዘብነው ነገር ምንድን ነው? በእስልምና መካከል ክፍፍል እንዳለ፣ ከዛም ባሻገር ደግሞ በአቂዳቸው እንደሚለያዩ አስቀምጠሃል። ከዛም ባሻገር ደግሞ ከዚህ በኋላ እኛ አይደለም ውይይት የምንጠራቸው፣ አንተም አይደለህም ውይይት የምንጠራቸው፣ የገዛ ወገኖቻቸው ውይይት ይጠሯቸዋል። እኔ እንኳን እዚህ ላይቭ ላይ ከመግባቴ በፊት ከ10 በላይ የሚሆኑ የውይይት ጥሪዎችን ተመልክቻለሁ። ከገዛ ወገኖቻቸው ማለት ነው፣ ከማንም አይደለም፣ ከገዛ እስላም ማለት ነው። ሙስሊሞች ውይይት ጥሪ ቀርቦላቸዋል። ለዋሃብያ ኡስታዞች ማለት ነው። ሰው ሁለት ነገሮችን ታዝቤያለሁ። አንድ ሊነቅሉት የማይችሉትን የዘላለም የሆነን ዕዳ ነው ጭነህባቸው የወጣው። ይህን ነገር ለማጥራት ሲሉ እንኳን የሚጋጋጡበት መንገድ የበለጠ እየጣላቸው እንዳለ ተመልክተናል። ቆስጥያ 1-3 ቪዲዮዎችን ልኬልሃለሁ ኢንቦክስ። ትናንትና ሰለሙ የተባሉ ሰዎችንም ደግሞ በአካልም በስልክም ደውለን አግኝተናቸዋል። ፍጹም ሐሰት የሆነ የዛሬ 5 ዓመትና 6 ዓመት በእስልምና ላይ የቆዩ ከዛም ባሻገር ደግሞ ከልጅነታቸው ጀምሮ ሙስሊም የሆኑ ሰዎች ተደልለውና ተገዝተው ፖለቲካ ግብአት እንደሆኑ ማረጋገጫዎች እጃችን ላይ አሉ ማለት ነው። ይሄ ፖለቲካቸው የበለጠ እስልምና እንዲጠፋ እስልምና እንዲወድቅ አድርገውታልና አንደበትህን ያከናወነ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እፎዬ ሰዎች ስላሉ እኔ ይበቃኛል፣ ሌሎቻችሁ ቀጥሉ። እሺ ቴንኪው ሁላችሁንም እናመሰግናለን። ኮልሚ ፎይ እንትን የሚያደርግ ነው ምንድን ነው የሚባለው? ሚመር ነው። ያ እንኳን ደህና መጣ። በሳቅ ነው የገደለኝ በእናታችሁ ሰው። እንኳን ብዙም ንግግር ላይ ጎበዝ አይደለሁም። ሁላችሁንም በሚሞ ላይ ብቻ ነው። እሺ በርታ። ያው የሚሰራቸውን ሪፖስት አድርጉለት። ቆንጆ እንትኖች ስለሚሰራ ማለት ነው። ቆንጆ ቪዲዮዎች ስለሚሰራ ሪፖስት አድርጉለት። ተግባብተናል። ውይይቱ ምን እንደሆነ ምንን ታርጌት እንዳደረግን በደንብ ተግባብተናል። ከዋብያዎቹ ጋር በተለይም በደንብ ተግባብተናል። ውይይቱ ምን እንደሚመስል ምን እንደሆነ እኔ ነቢያቶች አላህን ሰብከዋል አልሰበኩም ብዬ ለማው የምታገለው አላህ እኮ እኔ ፈጣሪ ነው ብዬ አላምንም። በፊት የተለመደው አላህ የሚባለው ስም እግዚአብሔር የሚባል ስም እንደዚህ ምናምን እያልክ እንትን ማለት ነበረ። ሊትራሊ አላህ የሚባለው አካል ዋብዮች የሚከተሉት ለምሳሌ ፈጣሪ ነው ብዬ አላምንም። ምክንያቱም የፍጡራንም ባህሪ ገንዘብ ያደረገ ስለሆነ የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የፍጡራንን ገንዘብ ያደረገ ነው። ፈጣሪ ነው ብዬ አላምንም። ፈጣሪ ነው ብዬ ማላምነውን ፍጡር ነው ብዬ ማምነውን ነቢያ ሰብከውታል አልሰበኩትም እያልኩ ጊዜን የምገልበት አይኖርም። ክርስቲያን ቀጥል። ስታክ ሆኗል፣ አይታይም። ክርስቲያን ሚዩት ነህ። ከስር ላሉት አትሰማም። አይ ቲንክ ክርስቲያን አይሰማችሁም? ምክንያቱም እኔ ጋ ሚዩት ነው የሚታየኝ። ዝጋውና ክፈተው። ክርስቲያን ቀጥል። የላከልህን አሳያለሁ። የላከልህን አሳየሽ። እስከዛ
የመጨረሻውን ልክፈተው። ይሄን አይደለ ክርስቲያን? እሺ የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ሰላም ወንድሞቼ እንዴት ናቸው? መናገር ይቻላል? ይቅርታ ግን ትቀጥላለህ። አንድ የቪዲዮ ትለቅና ነገር እስኪ እንደው አላህ ይግደለው በሉ። ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አላህ የሚሉትን ይህንን እኮ ነው አላህ ይግደልባቸው እያለ ያለው። ጭንቅላት እጅ እግር ያለውን አላህ ይግደለው እያለ ነው። ያ ማለት ምን ማለት ነው? የእኛ አላህ ትናንትና የኔ አላህ ያለውን የእሱን አላህ የእኛ አላህ ይግደለው እያለው ነው። ፍጡር ነው እጅ እግር ያለው የሚወጣው የሚመጣ የሚለው እሱ ፍጡር ነው ይገደላል ነው። ሁሉም ይጠፋሉ ያላህ ሲቀር ብለው ስለሚያምኑ ማለት ነው። ጨረስን ልግባ። እሺ ቀጥል። እሺ ወንድሞቼ ትላንት ያው በመጀመሪያ ውድ ሀገሬ ልጆች ሁላችሁም እንዴት ናችሁ? ሰላም ብያለሁ። በሁለተኛ ጥያቄ እኔ አሁን የገባሁበት ምክንያቴ እስልምናና ክርስትና ላነጻጽርና እንደዚህ ተወያዩ አድርጉ ምናምን ልል ሳይሆን ትናንትና ባደረጋቸውት ንጽጽር እኔ እንኳ የለውም ብዙ ግን ከኔ ላይ ሲደርሰኝ የነበሩ ቪዲዮዎች እና ሲልኩልኝ የነበሩ ቪዲዮዎች አሉ። ወንድማችሁ የአንተን ፕሮፋይል የለበሰ አንድ ዮሐንስ መሰለኝ እንዳውም ድምፁ እኔ ጋር መጥቶ ነበር ላይቭ ላይ እና አንዳንድ ነገሮችን ነግሬው ነው የተመለሰው። በዚህ ላይ በትልቅ ነገር ልነግራችሁ የምፈልገው ወንድሞቼ ውይይት ካስፈለገ ሙስሊሞችን ወክላችሁ ውይይት አላደረጋችሁም። አሁን ልንገራችሁ እዚህ ላይ ማለት ነው የምታሰምሩልኝ ነገር ቢኖር የእኛ ሰዎች ጋር ለውይይት ያደረጋችሁ ይቅርታ እዚህ ላይ አንድ ነገር አይደለም እኔ ልንገር መጀመሪያ ማለት ነው። አሁን እናንተ አሁን ኦርቶዶክሳውያን ናቸው አይደለ? ልክ በክርስትና ሌሎች ኦርቶዶክሳውያንን የማይወክሉ አሉ አይደል? ክርስቲያንን የሚሉ እንደዛ ማለት ነው። እኛ ፍጡር የሚሮጥና የሚንቀሳቀስ ከላይ ወርታች የሚወርድ እግር ያለው ባት ያለው አምላክ አይደለም ያለና ለዛም ደግሞ ውይይት ካስፈለገ ደግሞ ከኛ ከትላልቅ መሻይኮች ጋር ረጋ ብለህ አንተም በስነ ስርዓቱ መልኩ ትልቅ ትላንት እንደጠየቀው የሱ ጥያቄ እኛ ጋር ስለማይመጣ ለምን ትላንት አንተ በጉግል ላይ ወርደህ የጠየቀው ማንን ነው የጠየቀው? የኢብኑ ተይሚያን ቁርአንን ፈሰርኩ ብሎ የሚን እና የአብዱል ወሃብን ስለሆነ የጠየቀው እኛ ጋር አይካተትም። አሁን የእናንተ ተከታዮችና አንተ አሁን ብዙ ተከታይ እንዳለ ታውቃለህ። በሚሊዮነር ተከታዮች አሉ። እነሱ ግን ምንድነው የሚሉት? መሐመድ እንዲህ ያለ ነው፣ አላህ እንዲህ ያለ ነው። እንደዚህ ሲሉ ግን እኛን ያገራቸው ልጆች እያስከፉ ነው ያሉት። ከአላህና ከመሐመድ ወርደው ኢብኑ ተይሚያ የሚለውን ቢያጸድቁልኝ ባይ ነኝ ወንድሜ። ከወደዚሁ ጥሪ የማደርግልህ እና ደግሞ ውይይት ሲባል ደግሞ ይሄንን ግን እኮ ስምም አልበል መዝሃር እባላለሁ። መዝሃር አሁን አስቸጋሪው ምንድነው? መሐመድ አብዱልዋሃብ ወይንም ደግሞ ኢብኑ ተይሚያ ለማለት እናንተ ነበራችሁ ይሄንን ግልጽ ማድረግ የነበረባችሁ። ውይይቱ ከኛ ጋር ሳይሆንና እንደውም ከእናንተ ጋር እንዲግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለግ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው።
አውቃቸዋለሁ። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርብ ማዘር ሁሉንም አውቃቸዋለሁ። ግን ምንድነው እሱ ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ እነሱም ኡስታዝ ነው ብሏቸዋል። እነኝንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት ምንድነው መጅሊሱ ኡስታዞችን እንደሚቆጣጠር እነኛም ደግሞ ለመጅሊሱ ተገዥ እንደሆኑ ነው የሚናገረው። ስለዚህ እነኚህ የመጅሊሱ እውቅና የሰጣቸው ከሆኑ አንድ መጅሊስ ካለ ሙስሊም ነን ብለው ወንድሜ እዚህ ላይ በጣም ነው የማመሰግነው። አሁን ግልጽ አመጣህልኝ። የሚገርም ወደ እኔ ስመጣልኝ ማለት የለበስኩት ፕሮፋይል ይሄን ነገር ይናገራል። ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅሊሱ ጠጋጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅሊሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅሊሱ። አሁን ላይ ግን ይመለስ ብለን ጩኸታችን እዚህ ላይ ነው። መጅሊሱን እስካልተረከብን ድረስ አሁን ያለው መጅሊስ እስልምናውን አይወክልም። ለዛ ነው ይቅርታ፣ ያው ስለጮህኩባችሁ እናንተ ላይ መጮህ አልፈለኩም። ለምን እኔ እናንተን አከብራለሁኝ። ችግር የለውም። እኛም ሪስፔክት እናደርጋለን። ሀሳብን የተሰማህን መግለጽ መፍትህም ስለሆነ ውይይቱን ግን ማለት ቪዲዮን እንትኖቹን አይታችኋል ብዬ አስባለሁ። ያ አላህ ተብሎ የተገለጸው ፍጡር ነው ወይንስ ፈጣሪ ነው ብለህ የምታምነው? ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ የአንተን አላህ ይወክላል? ወንድሜ ቴንኪው እዚህ ላይ ምን አለ መሰለህ የኔን አላህ አይደለም ሊወክል ይቅርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጠው ነበር መልስህ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሐነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ኸለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋራ ቀስ ብሎ መወያየት ነው። ካልሆነ ደግሞ አንቺም በሃይማኖት ሽኔም በሃይማኖት ብሏል ረጋ ብሎ እንደዛ ነው እንጂ የሚያስፈልገው ሀገር ላይ አሁን ያንተ ተከታዮች የኛን ሃይማኖት ይሳደባሉ። የሁሱ ተከታዮች የሁሱ ተከታዮች ደግሞ ሀብይጅ ተከታይ የእናንተን ሃይማኖት ይሳደባሉ። መሀል ላይ ምን እየተፈጠረ ነው? የሃይማኖት ፊርቃና ሃይማኖት ሰብ ማንና ማን? ሙስሊምና ክርስቲያን። ግን ሙስሊም ጋር አልነበረም ውይይት ያደረከው እዚህ ላይ የምትይዝልኝ ናት። እሺ ስለዚህ የትናንትናው እኛን አይወክልም ነው ኦቨርኦል አይደለ? የትናንትናው ኡስታዝ እኛን አይወክልም። በቃ እዚህ ላይ ጨርሰናል። ይህን መልእክት ላስተላልፍልህ ዛሬ ነበር። ዛሬ ከጧት አንስቼ እስካሁን ላይቭህን ስጠብቅ የነበረው ይችን አድርሻለሁ። ወንድሜዋ መንትን ውይይት ምናምን ካስፈለገ ምናልባት ስሩልን እንቀበላለን እንጂ አጠር ያለ ንግግር አድርግ እስኪ። አጠር ያለ መልእክትን በአጭር ደቂቃ አስተላልፍ። ጨረስኩ። እኔ እኮ ከወንድማችን እፎይ ጋር እኮ ተወያይተን ጨረስን። ይኸው ውይይት ካስፈለገ በስነ ስርዓት በሞላው መልኩ ውይይት ማስደረግ ነው። ካልሆነ ደግሞ በጣም ይቅርታ ብራዘር፣ ለምን የውይይት ጥሪ አያጠሩትም? እሱን ወይም ደግሞ በዋሃብያ ጽንፍ ያሉ ኡስታዞችን ለምን ለውይይት ጠርታችሁ እስልምና የትኛው እንደሆነ ለምን አታሳዩንም? እንደን ከሁለት አንዳችሁ ደግሞ ለእኛ ውይይት ታቀርባላችሁ። እሺ እዚህ ላይ መልስ ልስጥህና ቅድም አንተ ከሆንክ የመጣኸው ከመጣቱ በፊት ግን አንድ መረጃ ቢያይ ደስ ይለናል። እዚህ ላይ እሺ አንድ ነገር ብዬ ሰላም ምንድነው ለውይይት ጠርተናቸዋል። ለውይይት ስንጠራቸው ስላልመጡ ምንም ማድረግ አንችልም። እኛ ለውይይት ብዙ ጊዜ ጋብዘናቸዋል፣ ግን እኛ ጋር አይመጡም ደፍረው። ለዛ ነው ስለደረሰ የተደወለብኝ ነው። እሺ እናመሰግናለን። እፎይ ከመውጣቱ በፊት ግን ሙዓዝ አለ ሙዓር ነው። ኦኬ ጠቅለል አድርጎ ሰመሪ አድርጎ አንዴ ማለት ከትናንቱ እኛን አወክለን የሚነገር ደጋግሞ ይናገራልና አንዴ ጠቅለል አድርጎ ይናገር። አዎ ኦኬ እሺ ጥሩ እሺ። የትናንትናው አላህ ፍጡር ነው ፈጣሪ ፍጡር ነው። በቃ እኛ ሙስሊም አይደለም ፍጡር ነው። ስለዚህ ትናንትና ዲፌንድ ሲያደርገው የነበረው አላህ እጅ አለው እግር አለው ይሮጣል፣ ይቀመጣል፣ ይወጣል የሚባለው አላህ ፍጡር ነው ፈጣሪ አይደለም እያለ ነው።
ፍጡር ነው ካለ እኔ አምላክ አይደለም። ኦራይት ክርስቲያን ይከፍትልሃል። ቆስ ያዘጋጅተሃል። ቀደም ያለህን አልጨረስከውም መሰለኝ። አልጨረስነው። ያ ቀጥልሽ። ይህ ነው ክርስቲያን ከፍቶልህ ነበር። አትዝጋው። እሺ አትዝጋው። ሲከፍት እነግርሃለሁ። አትዝጋው። ቀጥልሽ። ክርስቲያን እንድራ ቆስ እሺ እጅ አለው፣ እግር አለው፣ ጭንቅላት አለው፣ ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታችን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው 2 እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እስቲ እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው እስቲ አላህ ዓለምን የፈጠረ ጌታ፣ የተጠራራ ጌታ፣ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ያኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት የእፎይና የሁሱ እንግዲህ ከራሳቸው ሙስሊም ነው። ከውይይቱ በኋላ ይሄንን አላህ ምን ይበለው? አላህ ይግደለው፣ አላህ ይግደለው። ስለዚህ የኛ አላህ አይደለም ነው ሊተራል። ኮስቴ ሚዩት አድርግና ካሜራ አስተካክል። እንደዚህ አይነት አላህ እኛ የለንም ነው። እኛ የለንም እንደዚህ አይነት አላህ። ሰው እንደዚህ አይነት አላህ ከሌላችሁ እኛ ያነሳ ነው ጥያቄ ትክክል ነው ማለት ነው። ያኛው ደግሞ ነው የኛ አላህ ይሄንን ነው ስላለ እኛ እያልን ያለነው ደግሞ ነቢያቶች እንደዚህ አይነት አላህን አልሰበኩም። ስለዚህ እና አላህ ዘ ከመጣ ፍጡር ነው እያለ ነው አርጊው ያደረግነው። ፍጡር ነው። ክርስቲያን ከፍቶልሃል አሁን ሲያውራ ስለዚህ በደንብ አስተውሉ። መውጣት፣ መቀመጥ፣ መቆም፣ መሄድ፣ መሮጥ የሚነገርለት ከሆነ ሩጫው ፍጥረትን ከፈጠረ በኋላ ነው ወይንስ ፍጥረትን ከመፍጠሩ በፊትም ይሮጥ ነበረ? ይሄም ምላሽ የሚፈልግ ጥያቄ ስለሆነ ማለት ነው። ባህሪው ነው ወይንስ ምንድን ነው ሩጫው? ማለትም ፍጥረትን ከመፍጠሩ በፊት ይሮጣል ወይ ወይንስ ለዘመናት ማይሮጠው አላህ ፍጥረትን ከፈጠረ በኋላ መሮጥ ጀመረ? የሚሮጠውስ በምኑ ነው? ኦኬ በእግሩ ነው ወይንስ በእጁ ነው? በእግሩ የሚሮጥ ከሆነ እኔም እግር አለኝ እሱም እግር አለው። እግሩን ለመሮጫነት ይጠቀመዋል፣ እኔም እግሬን ለመሮጫነት ይጠቀመዋለሁ። ስለዚህ አትሊስት አላህ አምሳያ በእነኝህ እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ዋሃብያዎች? አምላካቸው ፍጡር ነው እያልናቸው ስለሆነ ማለት ነው እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ዋሃብያ? ኢማን የረሱል ይደርባል። አንድ ሜትር ግን ኦኬ። ቆስቴ አንድ ቪዲዮ እሺ፣ ቀጥለልን ሌላ ቪዲዮ። መልካም እሺ። አሁን ደግሞ ቀጣይ ቪዲዮ እናያለን። እሺ ልክፈት ካሜራ። ኦኬ እሺ። የጠየቅን ነው የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ። አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድንበር የምታልፉት እያልን ነው። ራሳቸውን ቤት ከፍታችሁ ሳይሆን እነሱ ቤታቸውን ሄዳችሁ ቢጠይቋቸው አይቃለም ቤታችሁ ስለሌላስ አመላካት የሚታወሪ ነገር ከሆነ ስለሌላስ አመላካት ስለማታውቂ ቤቱን ሄደች መጠየቅ ነው። አንተ ሆነ አንተ እኛ አላህ ወገባለሁ የሚል ሰው አንሄድም።
ችግር የለም። ችግር የለም። ለምሳሌ ቁርጡ ሰላትን ማርፈው ነው እንደሚወያየው ዝም ብሎ መወያየት አለ እንዴ? ከፈለገ እሱ መወያየት ከቻለ ችግር የለብኝም። አጣሪ ማለት የት ነው ስልም የት ነው? ሰላም እንደናችሁ ቤተሰብ? እንዴት ነሽ? አንድ ቪዲዮ ጨርስና ትቀጥያለሽ። ቆይ እንግዲህ ተመልከቱ። እስከ ዛሬ ድረስ ሙስሊሞች አንድ ናቸው ሲባል የነበረውን ነው እንግዲህ ትላንት የፈረሰው። ትላንት ጉዱ የወጣው በአደባባይ የተሰበረው ይሄ ነው። ከዚህ በኋላ ይሄ ነገር ይደበቅ ይሁን ምን ይሆናል? ለመሸፋፈን ሲሞክር የነበረው ነገር ተገኘ። እስከ ዛሬ ሲያንከባለሉት አቂዳቸውን አያስተምሩም፣ ስላላ አያውቁም። መጽሐፍ ቅዱስ ላይ ነው ዝም ብለው ዋብያዎች ሲፈተፍቱ የሚውሉት። የራሳቸው አላህ ምን እንደሆነ ስለማያስተምሩ ብለን ደጋግመን ተናግረን ነበረ። ትናንትና ጉድ ወጣ። ልክ ጉድ ሲወጣ መደናበር ጀመሩ ማለት ነው። ልክ አንዳንድ ፖለቲከኞች ምናምን ገንዘብ ከፍላችሁ ምናምን ወይንም ደግሞ ሰው እንዲመጣላቸው ዝም ብለው የሚዘውሯቸው አይነት ሰዎች ጋር ሄደው ፖለቲካ ለመስራት ይሞክራሉ። እኛ አማኞቻቸው ላይ ነው የሰራ ነው። እነሱ አንድ ግለሰብ ላይ አየሩን አይተው እንዴት ነው ብዙ ፎሎወር ከደ ያለው እሱን አታክ አድርገው እሱን ብተቸው ብዙ ተከታይ ይመጣልኛል የሚሉ አይነት ሰዎች ጋር እየሄዱ ወቅታዊ የሆነ ፖለቲካ ለመስራት ነው የሚሞክሩት። እኛ ግን መሬት ወርደናል። አሁን መስጊድ ገብተናል። ምክንያቱም ለምን ዋሽተው ስለነበር ማለት ነው። የራሳቸውን አቂዳ ከማስተማር ይልቅ መጽሐፍ ቅዱስ ላይ የሚተረጎመውን ኖ ቀጥታ ነው የሚወሰደው እያሉ ሲቀጥፉ ነበር የሚውሉት። እነሱ ግን ይሮጣል፣ ለዋላህ ይሮጣል፣ እግር አለው ባት አለው ሲሉ የነበሩ ናቸው። የረሱል ወዳጅ የረሱል ናፋቂ ነው የሚለው። እንኳን ደህና መጣሽ። እና እንዴት ናችሁ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እና ስለ ውሃብያ ማለት ነው። ውሃብያ እና ሙስሊም በጣም የተለያየ ዲፈረንስ ያለው ሃይማኖት ነው ማለት ነው። ምንም የሚገናኘው ነገር የለም። አንድና አንድ በሙስሊም ስም የሚነግዱና በሙስሊም ስም የሚያጭበረብሩ ናቸው እንጂ ማለት ነው። እና ዑለማን ሙስሊምን ራሱን ለማሰደብ ሃይማኖትን ከሃይማኖት ለማጋጨት ያላቸው ጥረት እንጂ አንድ ለአንድ ሙስልምናን አይወክሉም። ምክንያቱም እኛ እውነትም እንደሰማሃቸውም ሙስሊሞቹ አካል ያለው እግር፣ እጅ፣ ጣት ምናምን ያለው የተጋጠመ ጣዖት አያመልኩም። በፍጹም እንዲህ ያለ አምላክ የለንም በፍጹም ማለት ነው። ሙስሊም ማለት ትክክለኛ እምነት ያለው ሙስሊም ማለት ከአቅጣጫ ከቦታ የተጠራራ አላህ ሱብሃነሁ ወተዓላ በግልጽነት በአንድነቱ ያመነ በረሱል ሰለላሁ ዐለይሂ ወሰለም መላእክተኛነት ያመነ እንጂ የተገጣጠመ እግርና እጅ ያለው አናት ጭንቅላት ምናምን የተበታተነ ነገር ያለው እምነት የለንም እኛ ጭራሽ። ስለዚህ ትናንትናው እህታችን የትናንት ኡስታዝ አይደለም የትናንትናው እምነት ተከታይ ሌላ ነው። የውሃብያ እምነት ነው። አዲስ የመጣ መጤ ነው። ክርስቲያንን ከሙስሊም የሚበታትን አለ አይደለም። ክርስቲያንና ሙስሊም ጎረቤታማ ሆኖ እየኖረ ነው ያለው። የተከባበረ በእምነቱ እምነታችን አስገዳጅነት አይደለም። አምኖበት ተምሮበት እውቀቱን ስለ እስልምና ማንነት አውቆ ራሱን አሳምኖ ወደ እስልምና መንገድ እንዲገባ የሚጣራ ነው እንጂ በስድብ በክርክር ምናምን የሚቀበልና እንትን የሚል ክርክር የሚያስነሳ ጸብ የሚያስነሳ እምነት የለንም። ስለዚህ ይወጣል ይወርዳል፣ እህታችን አንዴ። ስለዚህ ይወጣል ይወርዳል፣ ይቀመጣል ይነሳል የሚለውን አትቀበሉም ማለት ነው። ኦኬ፣ ፍጡር ነው ብላ ኦኬ። ስለዚህ እንደዚህ አይነት አካልን ፍጡር ነው ብላችሁ የምታምኑት በአቅጣጫ የሚዋሰን? አዎ ፍጡር ነው። አዎ ፍጡር ነው። ፈጣሪ ከፍጡር ጋር የሚመሳሰልበት ምክንያት የለም። ፈጣሪ ያው ፈጣሪ ነው እንጂ እግር እጅ ምናምን ያለው በፍጡር ባህሪ የሚገለጥ አምላክ የለንም። ኦኬ፣ ትናንትና ኡስታዙ ከኔ ጋር ባደረገው ውይይት ላይ የተሰማሽ ምን ተሰማሽ? ኖ ትናንትና ኡስታዙ እኛ ብዙ አንከታተለው፣ ሙስሊሞች ውሃብያን ብዙ አይከታተልም። አይቶ እንዳላየ ነው የሚያልፈው። ምክንያቱም አይተነዋል። ስለ እምነታችን ተሰማን። በእንደዚህ አይነት በሙስሊም ስም እስልምናችን እንዲነካብን አንፈልግም። የሌላ ሰው እምነትም ደርሰን ታልነኩን አንነካም። ሐላስ እምነታችንን ለማክበር ስንል የሰውም እምነት እናከብራለን። በእምነታችን እንዲገቡ እንዲሰደቡ ምንም አንፈልግም።
ስለዚህ ትናንትና የተነሳው ነገር ሁሉ ዋብያዎች የሚያምኑትን ያነሳዋቸውን አይደለም። ያ አላህ ማንሳቴ እናምነዋለን ለሚሉት ትክክል ነኝ አይደለም። ስለሚያምኑት እነሱ ስለ እነሱ እምነት የዋሃብያ እምነት እንጂ የሙስሊምና የእስልምና እምነት አይደለም። አሁን ይሄ ይወጣል ይወርዳል፣ ቀኝ እጅ አለው፣ ግማሾቹ ቀኝ እጅ አለው ሲሉ፣ ግማሾቹ ግራና ቀኝ እጅ አለው የሚሉ ናቸው። ስለዚህ ይህ እምነት ደግሞ የእስልምና እምነትን አይወክልም። በጥቅሉ የእስልምና ሃይማኖት በአካል የማይገለጽ ጌታ በቦታ የማይገለጽ ቦታ ስለመፈጠሩም ስለወደፊትም ስለወደኋላም አቅጣጫ ጊዜ ገደብ የማይሰጥበት ጌታ እንጂ ጥርት ያለ እምነት ያለው ሃይማኖት ይሄንን እንጂ ይወጣል ይወርዳል ይገጣጠማል እግር እጅ ያለው የሚል እምነት አያመልክም። ኦኬ እሺ፣ እናመሰግናለን እህታችን። ያው የእናንተን አረዳድ ስለማውቀው ያው ዋብያዎቹ ደግሞ አለው ብለው ስለሚያምኑ ነው። እግር አለው፣ ባት አለው፣ ጣቶች አሉት፣ እጅ አለው፣ መዳፍ አለው። ታፋ ይኑረው አይኑረው አያውቁም። ጉልበት ይኑረው አይኑረው አያውቁም። የተገጣጠመ ይሁን የተበታተነ አያውቁም። ብልት ይኑረው አይኑረው አያውቁም። አንገት ይኑረው አይኑረው አያውቁም። ወገብ አለው። አቂዳቸውን አሳይተናል። ነቢያቶች እንደዚህ እንዳላስተማሩ አሳይተናል። ይህ ፍጡር ባህሪ መሆኑን አሳይተናል። እናመሰግናለን እህታችን። ከእናንተ ጋር እስልምናችን ላይ ሲጀመር እኛም እስልምናችን እንዲሰደብብን በእንደዚህ አይነቱ በአይሁዶች ምክንያቱም ከየት እንደመጡ ባልታወቁ መጤዎች እስልምናችን እንዲካብንና እንዲሰደብብን አንፈልግም። እስልምናችንና እምነታችን መከበር አለበት። ስለዚህ እኛን እምነት ደግሞ የሚያከብርልን ሰው እኛም እናከብራለን። እስልምናችን ግዴታ አይደለም፣ በትምህርት በእውቀት እንጂ የምንከፈለው። እናመሰግናለን እህታችን። ያው ይሄ አሁን ከእነሱ ጋር ትፈታላችሁ ማለት ነው፣ መጤ መሆናቸውን እነኛ እንደዚህ ይሄንን እኛ ጋም እያስቸገሩ ስለሆነ ህዝብ እየገደሉ መጽሐፍ ቅዱስም ደግሞ ማይለውን መጽሐፍ ቅዱስ ላይ ሲንቦጫረቁ የሚውሉ ስለሆኑ ከእናንተ ጋር ማውራት እንችላለን፣ መወያየት እንችላለን፣ በሰላማዊ ሁኔታ መነጋገር እንችላለን። ዲስማች እናንተም ከሙስሊሞች ጋር ውይይት ከፈለጋችሁ ምርጥ ኡስታዞች አሉ፣ ምርጥ ዑለሞች አሉ። ከስር ጀምረው እስልምናን እንዲህ ብለው ተቀብለው የመጡ ስለ እስልምናቸው ጥልቅ እውቀት ያላቸው ብዙ ዑለማዎች አሉ። እናንተና እናመሰግናለን ለዛሬ። እኛም እናመሰግናለሁ። እሺ ኮስቴ ሌላ እንትኖች አሉ? አንድ አለ በጣም 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 የገደለኝ እስኪ ነው አክቹሊ ፖስት አድርጌዋለሁ። እኔም በጣም ተመችቶኛል። አንድ የተሰራ ነገር አለ። ምንድን ነው? እስቲ እንመልከተው። እሺ ነው ኢንኤሊጌብል አድርጎብኛል፣ ግን እስቲ እንመልከተው። እንትን ተሰርቶልናል። አንድ አዲስ ክሊፕ ባለው ግጥም ተሰርቶልናል እና እስቲ እንመልከተው። ጭንቅላት አለ ወይ አልተገለጸም፣ አላ ሆድ አለ ወይ አልተገለጸም፣ አላ ደረት አለ ወይ አልተገለጸም፣ አላ ጀርባ አለ ወይ አልተገለጸም፣ አላ ትከሻ አለ ወይ አልተገለጸም፣ አላ ብልት አለ ወይ አልተገለጸም፣ አላ ጎዳ አለ ወይ አልተገለጸም፣ አላ ፀጉር አለ ወይ አልተገለጸም፣ ጉሮ አለ ወይ አልተገለጸም። አልተገለጽም አላምን ነው አትበለኝ፣ አልተገለጽም ነው መልሴ። ዝም ብዬ መጽሐፍ ቅዱስ ላቡጋ ግፊያ ስላለኝ ብቻ አፍሬ ያለው እስልምና ገጋታ አለ ዛሬ ከበላው ይቅር በለኝ ፎይ ተዋርጃለው አይለመተኝ ፎይ እጄ ስትቻለው ደግሜ አልተገለጽም ብለው እንትን ብለው ሙድ ይዘውባቸው ነው እና በጣም ነው የገደለኝ።
በጣም እኔ ቀኑን ሙሉ እንደዚህ አይነት አስቂኝ ቪዲዮዎችን ሳይስመለከት ነበረ የዋልኩት። በዛም በጣም ብዙ ተቃውሞ መጥቶበታል። በጣም ብዙ በጣም እኛን አይወክለንም ተብሏል። በቃ ዛሬ ደግሞ ሲደመር አንድ 5000 ሰው አያሰልምም በዚህ ሁለት ቀን ውስጥ በውይይቱ ምክንያት። ኧረ እኔ መጅሊሱ አንስቻለሁ ነው የሚለው በእርግጠኝነት 5000 ሰው ይሰልማል። 5000 እኮ በድሮ አቅሙ ነው። አሁንማ 15000 20000 ነው። በዚህ ውይይትማ 5000 ሰው በአንድ ቀን ነው መስለም የነበረበት። 20 ሰው ይላል እንደ አያፍርም እንደ ኡስታዙ እንደው እኔ እንዲህ ላፍር ነው የሚገባኝ። በዛው ዘግቼ ነበር የምጠፋው። በዛው ዘግቼ እኔ በቃ የለውም። ያ ቃል ይሰራላል። አሁን አይ ቲንክ እንደነ ተስተካክሏል። ፕሮፋይሉ ተመለሰ። እስቲ ኦኬ እና ክርስቲያን አንድ ሰፈር ናችሁ እንዴ? ምንድን ነው? ውጣና ግባ። ታች ያሉት ስለማይሰሙ ውጣ። ሚውት ነህ ቃል። ለእኛ ንገረን የፈጠነ ሚውት ስለሆን ከስር ያሉት አይሰሙም። ዋርኒንግ ሊሰጠን ይችላል። ከእንትን ስለሆነ ከዩቱብ ስለሆነ እሱኛው እንዱ ንገራቸው። 5000 ያሰለመ ምናምን ተብሎ እንትን የተባለበት ቪዲዮ ነው። ደጋግመን ስለተናገር ነው ያውቁታል። እውቅና ሲሰጡ እኔን አጣጥለው ለእሱ 5000 ሰው አሰለመ ምናምን ብለው ሸለሙት ማለት ነው። እና ያንን እንትን ያለ ነው። ኮንስታንቲኖስ አለ ቼክ አድርግ ቴሌግራምን። አይ ራሳ አለ ይታወቃል። ዜና ነው። ዜናውን ልቀቁት፣ ቁረጡና ዩቱብ ላይ ስትራይክ ይሰጣቸው። ስለዚህ ምንም እንትን የለውም። ግልጽ ነው እኮ ያውቁታል። ተላልፏል በደንብ ማለት ነው። እውቅና የሰጠው መጅሊሱ ስለነበር ማለት ነው። እና ጥሩ ነበረ፣ ጥሩ ነው። እኛ ማሳየት የፈለግነው ማድረግ የፈለግነውን ማድረግ ችለናል፣ ማሳየት ችለናል ማለት ነው። ማሳየት ችለናል። ይሄ ደግሞ ለእኛ በጣም አሪፍ ስኬት ነበረ። ምሽቱ አሪፍ ነበረ። ምን ማድረግ እንዳለብን ያሳየንበት ምሽት ስለነበር ማለት ነው። ምን ማንን እንዴት ማድረግ እንዳለብን ጠንቅቀን የምናቅ ሰው ነን። ጠንቅቀን የምናቅ ነው። እንኳን ነቢያት ሊሰብኩት ይሄ ፍጡር ባህሪ መሆኑን ሰዎች እንዲረዱት ያደረግንበት ምሽት ነው። እግዚአብሔር ይመስገን። ብዙዎችም ተረድተውናል። እስልምና ላይ በተለይም የሚሰሩ ሰዎች ከሆኑ የእስልምና ኮንሰፕት ካላቸው ዲቤቱ ምን እንደሆነ በደንብ ይገባቸዋል። ሎክ የእስልምና ኮንሰፕት ካላቸው ይሄንን ዲቤት ሊረዱት የሚችሉት እስልምና ላይ እንዴት እንደሚሰራና ምን እንደሆነ የሚያውቁ ነው። ይህን ዲቤት የሚረዱት ምን እንደተሰራ ምን እንደነበረ በደንብ የሚረዱት በዚህ ዙሪያ ያሉ ብቻ ናቸው የሚገባቸው። ሰክሰስፉል ነበርን ደግሞ ቢኒ ያ ልዩነቶች አሉት። ቪዲዮ አለ ቆሴ አለ። ኧረ እሺ ነው እንዴ እግራ ሲገባላ ድግስ ላይ ሰፊ ድግስ ላይ ቀርበህ እንደዛው ነው ብንኩሉ ሪካርዶ እንትኖችም ነበሩ ብዙ። እሺ ቀጥል። እስቲ እንመልከት የራሱ ሰዎች ምን እያሉ እንደሆነ። አባት ለምን አይባልም? ሚስት ስለሌለው ነው ወይ ልጅ ለምን የለውም ምናምን ገብቶሃል? ይህ ግልጽ በቃ የአሕባሽ ጋር የተያያዘ እንትን ነው። አሕባሽ ሚለውን ትች አለለውን ካለ ደግሞ ከታች ነበር አሽዓሪያ በሚል ያዘው። ሰላም አለይኩም ባክ አብሽር እያለው እያጽናናው ነው። አንዱን እያጽናናው ተናዶ ነው። ባክ ምናምን ያለው አሰላም አለይኩም ባክ ምናምን ያለው ተናዶ ነው። እንደዚህ አይነት ሰላም ባክ
የንዴት እኮ ነው። እንደዚህ አይነት ሰላምታ አለ እንዴ?